ሰምኛለሽ ነው በተኛችበት አንቄ ሲጠርግ ካልገደልኳት እኔ አቢጌል አይደለም። እሺ ምንድነው ያልሽው? ድርገምልሽ በተኛችበት አንቄ ነው ሽን ገላት በይ። ትሰምኛለሽ? እስከ ዛሬ ድረስ ያሰቃይሻት ይበቃሻል። እሺ አንቺ እኔን በጥፊ መታሽ የተመጣ አልኖራትም። እሺ ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እረር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ? ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። ዳጣ ናት የመታችሽ? በት ዳጣ አንቺን ጨክና መታችሽ? ሰላም ናት የመታችኝ። ሰላም ሰላም ማለት የኛ ሰላም እንዴ? እናታቸው እጅ ይዛው ዳጣ ትንሽ ደግፈናት ወደ ውስጥ ትባና ትረፍተነሽ። ዳጣ ትንሽ ሰላም ወደ ውስጥ ግቢ። እኔ ሰላም አመመሻ? ሰላምዬ ምን ነው አመመሽ እንዴ? ሰላምዬ አጨናነቅሽ ምንድን ነው? ለራስሽ ብይ እንጂ ጉረሽ ናት። ለራስሽ ብሽ ሰላምዬ ለራስሽ እኔ በቃኝ በጣም ታቢያታፊብኝ። ግን ደግሞ አንቺ ልጅ እየከሳሽ ነው። ምንድን ነው እዚህ ጋር ጉንጭሽ ምንድን ነው? ሰላምዬ ዛሬ በደስታ ላይ ደስታ ፊኒሽ ንሽ ብላለች። ቤተሰቦቻችን እንግዲህ ከ20 ዓመት በኋላ እየጠበቀቻትን ቁጭ ብላ ሳይገባት በቃ ለሷ በማይገባ መልኩ የቤት ሰራተኛ ሆና ብዙ ህይወት መኖር ብዙ ላይፍ ማሳለፍ ብዙ ነገሮችን ማድረግ እየቻለች ግን እንደማይችል ሰው ቁጭ ብላ ከአንድ ቤት ስራቶ ወይም ደግሞ የምትኖርለት ህይወት እንደሌላት ምንም አይነት ሀሳብ እንደሌላት ተቆጥራ ከዚህ ቤት አትወጣም። እቺ ልጅ ምን ሆና ነው? በቃ ተዋት እንግዲህ በፈጣሪ ታስገኘናለች። ትቀመጥ በቃ እንግዲህ ዝም ብላ ትቀመጥ። እንግዲህ ካሁን በኋላማ እድሜዋ ሄዷል። መውለድ አትችልም፣ ማግባት አትችልም፣ ህይወት የላትም። ምን ያበቃላት ናት? ትቀመጥ እየተባለች የተቀመጠችው ሰላም እንግዲህ ከ20 ዓመት በኋላ እንደ ሰው ያልሆነው አምላክ የማይጥል ፈጣሪ በመጨረሻ እንግዲህ ልጇን አገናኝቷታል ማለት ነው። ልጇም እንግዲህ በቃ ራሷን የተካች በቃ ምን ብዬ ልንገራችሁ እንግዲህ ዳጣ በጣም ጎበዝ፣ አስተዋይ፣ ጀግና፣ ቆንጅዬ፣ ጠንካራ ሴት ነች። እንግዲህ ዳጣ በቃ ምን ብዬ ልንገራችሁ በቃ ራሷን ነው እናትየዋ ራሱ የተካችውና እንግዲህ በዚህ ሁኔታ ውስጥ እናቷን ማግኘቷ በጣም እንግዲህ ነው ያስደሰተን ማለት ነው። እንደ ሰላምዬ ብቻ ሳይሆን የደስታ እውነት ለመናገር ሁላችንም ይሄ ድራማ ሆኖ ግን የጋዱን ዓለም ነው ነጸብራቁን ነው የሚያሳየንና እንግዲህ የሚያንጸባርቅልን በዚህ ህይወት ውስጥ ያሉ እናቶቻችን በምድር እንዳሉ ወይም በዚች በእኛ በሀገራችን ላይ እንዳሉ ምንም መርሳት ወይም መዘንጋት አይጠበቅም ማለት ነው። የህይወት ጎዳናዋ በጣም ብዙ ነው። እኛ የምንጠብቀው ሌላ ነው፣ እግዚአብሔር ደግሞ የፈቀደው ነው የሚሆነውና እንግዲህ ሰላምዬም ግን በቃ ማለት እንደ አይራሷ ጉዳይ ወይ ሂጆ አግብቼው ልጅ ሌላ ልጅ ማምጣት እችላለሁኝ እኮ እሷን መተካት እችላለሁ፣ በቃ ይሄን ነገር ልዝጋውና ልሂድ ብላ አልጠፋችም። ወይም ልሂድና ሌላ አግብቼ ልውለድ ብላ አልሄደችም። በቃ በችግሯ በጭንቀቷ በስንት መከራ ውስጥ የወለደቻት ልጇን እንግዲህ ከነደሟ አንስተው ነው የጣሉባትና እሱ ነገር በጣም ውስጧን ሰብሯታል። በቃ ከሚባለው በላይ ማለት ነው። ግን ቢሆንም ያው ሰላምዬ ተስፋ ባለመቁረጧ ይሄን ያክል ዓመት በመጠበቋ እንግዲህ የትግስቷን ፍሬ ልጇን አግኝታለች ማለት ነው። ያው እንግዲህ ልጅሽና ስትባል ያው በቃ ራሷ ጋር በጣም እንትን ብላ በጣም ነበረ ከራሷ ጋር የተጣላችሁ በጣም ነበረ። እንግዲህ እንዴት እንደሆነች ታውቃላችሁ። በጣም አሟት ነበር ምናምን ራሷን ስታ በቃ ደግሞ ነፍሰ ጡርም ስለሆነች ግፊቷ ምናምን ሁሉ በጣም አስቸጋሪ ሁኔታ ውስጥ ነበረች። እግዚአብሔር ፈቅዶ ደግሞ ተረጋግታ እንግዲህ ያው ሰላምና ዳጣ ሲገናኙ የነበረው ሪአክሽን በጣም ስሜቱ በጣም ከባድ ነው። እንግዲህ ሁላችንም በእርግጠኝነት ብዙዎቻችንን ይሄ ነገር ታሪክ ውስጣችንን ነክቶታል ብዬ አስባለሁኝ። እኔ በራሴ በጣም ነበረ ያለቀስኩትኝ ምናምን ማለት ነው። ሲገናኙ አስባችሁታል? በቃ የሰላም ላይ ያለው ስሜት በቃ የተለየ ነበረ።
የሆነ በቃል የማትገልጹት ስሜት እናትነት ምን ያክል እንደሆነ እውነት ለመናገር እንደ ድራማ አንዳንድ ተዋናይም ሰላም በቃ እንዴት አድጋ ነው የተወነችው ማለት እንችላለን። እንዳንድ እናት ደግሞ ልጇ ጠፍታባት ልጇን እንትን እንደምታገኝ እናት ደግሞ በቃ ሌላ ስሜት አለው። በዛ ላይ ደግሞ የታመቀ ማለት አንዳንዴ ስሜቶቻችንን የደስታም ይሁኑ የሀዘንም ይሁኑ ስሜቶቻችንን ጮኸን ወይም ደግሞ ከሰው ጋር የምንጋራቸው ስሜቶች ሲሆኑ እና በውስጣችን አምቀን የምንይዛቸው ስሜቶች ሲሆኑ በጣም ይለያያል። ሶፋር በጣም ሩቅ ነው እንትኑ ማለት ነው። ስሜቱ ልዩነቱ በጣም የተራራቀና ይለያያል። እሱም የሚሆነው እንግዲህ ያው እንደ ሁኔታው ነው። ሁኔታው ምንድነው? በቃ አንዳንዴ ነገሮችን አምቀን ስንይዛቸው ወይም ደግሞ በውስጣችን ለብቻችን የግላችን ሲሆኑ አንዳንዴ እኮ አንዳንዴ ስሜቶች ታውቃላችሁ ጋይስ ከሰው ጋር የምናወራቸው ስሜቶች ሲሆኑ አልቅሰን የሚሆን ስቀን የሚሆን ከሰው ጋር የምናሳልፋቸው ስሜቶች በጣም ራሳችንን ያቀሉልናል ማለት እላችን ላይ ያንን ስሜት ያቀለዋል። ግን ደግሞ አንዳንድ ስሜቶች ሁሉን በቃ በውስጣችን ያዝ ስናደርጋቸው ደግሞ በቃ በጣም ጉዳት አላቸው። ገባችሁ አይደለ? እና ሰላምዬም በቃ እሱ ነገር ነው እንትን ያላትና ኢቭን ልጇን እንኳን ስታገኝ ልጄ ብላ በቃ እንደፈለገች አቅፋት እንኳን እንዳትስማት እንዳያችሁት እንግዲህ ጋሽ ደረጀ እሱም በጣም ጭንቀት ውስጥ ስለነበረ በጣም በከባዱ ሌላ ሀሳብ ውስጥ በቃ ትዳር ይፈር ሲሆን ሰላም ይሄን ነገር ታግሰው ታልፊውን የሚለው ሀሳብ እሱ ጋር ጭንቀት ስላለ በጣም ነበረ እሱ በቃ የሱን ፊት ስታይ ራሷን ለመቆጣጠር የምታደርገው ጥረት የነበረበት በጣም ከባድ ነበረ። እንግዲህ በመጨረሻም ያው ትዕግስቱን ቻሌንጁን ተወጥተዋለች። ደረጀም ደግሞ የራሱን ነገር አድርጎ እንግዲህ ከወይዘሮ ማርታ ፊት ያላትን ነገር ከፊቷ ብድግ ብላ እንድትርቅ ያደረጉበት መንገድ በጣም የተለየና የሚበረታታ ነበረ። ያው ማለት ስሜታቸውን በቃ ማለት አልቻሉም። በተለይ ሰላም እንዴት አድርጋ ነገሮችን ማለፍ እንዴት አድርጋ ማድረግ እንዳለባት በቃ ከአቅሟ ከቁጥጥሯ ውጭ ነው የሆነባት ታውቃላችሁ። እና እሱን ነገር ቻሌንጁን ለማለፍ በጣም ነበር የከበደ። ግን ደግሞ እግዚአብሔር ይመስገን ተወጥተዋለች። በመጨረሻ እንግዲህ ወደ ክላስ ይዞ ሄዶ ደረጀ ነገሮችን እባክሽ ረጋ በይ ተረጋጊ ምናምን ብሎ ሰከን ብላ ራሷ እንድታዳምጥ ሆናለች። ይሄም አንድ ደስ የሚል እንትን ነው። በመጨረሻ ላይ እንግዲህ እንዳያችሁት ዳጣና ሰላም አሪፍ ጊዜ ያሳልፉ ነበረ። እንግዲህ እንዳያችኋት ምግብ ሰርታ በቃ በአፋፏ እያጎረሰቻት ነበረ ለዳጣ ማለት ነው ሰላም። እሱም በቃ ሌላ ስሜት ነው እንግዲህ እንክብካቤው እንደገና ነው ያየቻት። በቃ እንጃ በቃ እያጎረሰቻት ነበረ። ከዛም ባሻገር ደግሞ በቃ አሁን ላይ በደንብ እያየቻት ነው። በፊትም ታያታለች፣ ግን ያሁኑ በእናት አይን አስባችታል። በእናት አይን በቃ እናትነትን በእናትነት አይን ማየት ምንኛ ከባድ ነው ታውቃላችሁ። እና ምግብ እኮ አልበላሽም ሰውነትሽ ከሳሽ እንግዲህ አብራት ሊኖርሽው፣ ግን በፊትም እንከባከባታለች እኮ። ግን ያሁኑ ደግሞ በቃ ለየት ያለ ስሜት ነው። በቃ ዳጣ ልጇ መሆኗን ስታቅ ሰላም በቃ የሌለ ስሜት ነው የተሰማት። በጣም ከባድ ስሜት ማለት ነው። በቃ በቃል የማይገለጽ በቃ ከባድ ከሚባለው በላይ በጣም እና ቤተሰቦቻችን እንግዲህ እየለፋች ነው። እንግዲህ አብጌልንም አይታችኋል እንዴት አድርጋ እንደመታቻት። እንግዲህ አብጌልን የመታቻት ከሌላ ከምንም አንጻር አይደለም፣ ዳጣ ስለተናገረች። እስከ ዛሬም እኮ ትናገራታለች፣ ግን የዛሬው የተለየ ነበረ። በቃ ሁሌም ትናገራታለች፣ ግን ዛሬ በቃ ሰላም አልቻለችም። በቃ ልጇ መሆኑን እስከ ዛሬ የተናገርሽ በቃ ሻበላ እንግዲህ ደህና አድርጋ በጥፊ ጋግራታለች ማለት ነው። በመጨረሻም እንግዲህ ሰላምና ዳጣ ናታን እናትና ልጅ እኮ ነው ቁርጥ የምትመስሉት ምናምን ሲላቸው እንግዲህ እንደ እናት ታዲያ በጣም እውነትን እንመሳሰላለን ምናምን ብላ እንግዲህ ሰላም አዎ እና እናትና ልጅ እኮ ነን እኮ ታዲያ አለች ማለት ነው። እና እንግዲህ ዳጣ በጣም ድንግጠችው፣ ናታንም ድንግጧል፣ ሰላምም እንደዚሁ። እና ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ